ክፍለ ዘመን መባቻ ላይ በአገራችን ሰሜናዊ አቅጣጫ የገባው የወንጌል ዘር ወደ ማዕከላዊና ደቡባዊ አገራችን ክፍሎች ለመዛመት ጥቂት ዓመታትን ወስዶበታል። በተለይም ደግሞ ደቡቡን አገራችንን ክፍል በወንጌል ለመድረስ በማዕከልነት ያገለገለው የኩየራ አድቬንቲስት ትምህርት ቤት ግቢ ነው። ከፋሺስት ጣሊያን አገር መልቀቅ ወዲያ በንጉሥ ኃይለ ሥላሴ አማካኝነት ለቤተ ክርስቲያን የተበረከተው ይህ ሰፊ ግቢ ብዙ ድንቅ አእምሮዎችን አብቅሏል፣ አፍርቷል። ይህ ትምህርት ቤት በአካባቢው ካሉት የኦሮሚያ ሕዝቦች ባለፈ በከምባታ፣ በሃዲያ፣ በወላይታ እንዲሁም በሲዳማና በሌሎችም የደቡብ ሕዝቦች ዘንድ ወንጌልን ለማድረስ ጌታ እንደ ቦይ ተጠቅሞ መንፈሱን አፍስሶበታል። በተለይም ደግሞ ወላይታና አካባቢው ወንጌል ቀድሞ ከገባባቸው ስፍራዎች መካከል በቀዳሚነት የሚጠቀስ ነው። በኩየራ አድቬንቲስት ትምህርት ቤት ያገኙትን ወንጌል በወላይታና አካባቢው ለማድረስ ምክንያት የሆኑት ሁለት ሰዎች ነበሩ፣ አቶ ሜላ ውርኬና አቶ ቆርጋ ዘለቀ። ስለ እነዚህ ሁለት ሰዎች ፓስተር ጥሩነህ ወልደ ሥላሴ በቤተ ክርስቲያን ታሪክ ቃለ ምልልሳቸው ወቅት እንዲህ ሲሉ አስታውሰዋቸው ነበር። እነዚህ ሁለት ሰዎች እግዚአብሔር በሚያስደንቅ መንገድ የተጠቀመባቸው ሰዎች ናቸው። ሰዎቹን አውቃቸዋለሁ። አብረን ተጫውተናል፣ አብረን ጊዜ ያሳልፈናል። ስለ ስራቸውም ብዙ ተጫውተናል እና አሁን የምናገረው ራሴ ቀጥታ ከነሱ የሰማሁት ነው አብዛኛው። እና እኒህ ሰዎች አመጣጣቸው፣ አነሳሳቸውን ስንመለከተው እግዚአብሔር ሲጠቀምባቸው የነበረ ዘለግ ላለ ጊዜ አምላክ ሲሰራባቸው የነበረ ነው። ጣሊያን ኢትዮጵያን ከመውረሩ በፊት ሌሎች ሚሽኖች ከኛ በፊት ወደዚያ ገብተው ነበር። ቃለ ሕይወት የተባሉት ቤተክርስቲያን እና ሌሎችም ገብተው ሲሰሩ ነበርና በኋላ ጣሊያን ሲመጣ ሚሽነሪዎችን ሁሉ ሲያባር ያን ጊዜ የነበሩ ክርስቲያን ወጣቶች ያ የተጀመረው ስራ እንዲጠፋ አልፈለጉም። እንዲቀጥል ስለፈለጉ ራሳቸውን ኦርጋናይዝ አድርገው ራሳቸውን ቀጥረው እዚያ ወጣቱ በወጣቱ እየተሰባሰበ ገንዘብ እያሰባሰቡ ሚሽነሪዎች ይልኩ ነበረ እና ከሲዳሞ የተላኩት ከወላይታ ወደ ሲዳሞ የተላኩት አቶ ቆርጋና አቶ ሜላ እዚያ የነበሩ ክርስቲያኖች ሂደው እነዚያ አርሲን ወንጌል ሊሰብኩ ተብሎ እዚያ ደግሞ ወንጌልን እየሰበኩ በሚኖሩበት ጊዜ በአጋጣሚ ይቺ መጽሐፍ አለች፣ እግዚአብሔር የባረካት መጽሐፍ ቅዱስ ሲናገር የምትል መጽሐፍ እሷን ያገኛሉ እና እነዚህ ሰዎች ያችን መጽሐፍ ይዘው ወደ ኩየራ ይመጣሉ እና ተዚህ ለኛ ሁለቱ ሲመጡ ቅዳሜ ቀን ነበር። ጸሎት ጨርሰን ከጸሎት ስንወጣ ሁለቱም መጡ። ደስ የሚሉ ሰዎች፣ ሽማግሎች፣ ደረብ ያሉ ዋጥ ያለ ሰውነት ያላቸው አገኘናቸውና ምንድነው ብለን ስንጠይቃቸው እናንተ ጋር ልንነጋገር እንፈልጋለን፣ ኃላፊው ጋር አገናኙን አሉ። ቶፐንበርግ ጋር አገናኘናቸው። የትምህርት ቤቱ ኃላፊ እሱ ስለነበረ ቶፐንበርግ ደግሞ አይ ፓስተር ተክለ ሃይማኖት ነው ትክክል የሚረዳቸው፣ እኔ በአስተርጓሚ ነው፣ እሱ ቀጥታ ሊያነጋግራቸው ስለሚችል እሱ ጋር ነው የምናገናኛቸው አለና ወስዶ ከፓስተር ተክለ ሃይማኖት ጋር ያገናኛቸው። እነዚያ ሁለት ሰዎች ከተገናኙ በኋላ ዋናው ጥያቄያቸው የነበረው በሰንበት ላይ ነው። ዋናው ትልቁ ጥያቄ ያቺን መጽሐፍ ቅዳሜ ሰንበት መሆኗን ታስተምራለች፣ ትናገራለች፣ ከመጽሐፍ ቅዱስም ትጠቅሳለች። ሌሎች ሰዎች ግን ሲያስተምሩ እሁድ ነው ብሎ አስተምሯቸዋል። በዚህ ትልቅ ችግር ገጥሟቸዋል። ትልቅ ችግር ስለገጠማቸው መጥተዋል ወደኛ ሲመጡ የጠየቁት የመጀመሪያው ጥያቄያቸው ይሄ ነው። እንግዲህ አስረዱን፣
እናንተ ተሳስታችኋል ነው መጀመሪያ ያሉት። ተሳስታችኋል፣ ምክንያቱም ዓለም ሁሉ የሚያከብረው እሁድን ነው። እናንተ ብቻችሁ ደግሞ ቅዳሜን ታከብራላችሁ። ተሳስታችኋልና እናንተ ብታስረዱን ይሻላል የሚል ጥያቄ ይዘው ቀረቡ። በዚያ ጥያቄ መሰረት ቄስ ተክለ ሃይማኖት ናቸው ያስረዷቸው። ጥሩ አድርገው ከመጽሐፍ ቅዱስ ያስረዷቸው። መጨረሻ ተብሎ መጨረሻ ያላችሁ ጥያቄ ምንድን ነው? እንግዲህ አሁን ከመጽሐፍ ቅዱስ እሁድ ይከበር የለም እያላችሁ ነው? አዎ የለም። ክርስቶስ በዚያ ቀን ተነስቷል? አዎ ተነስቷል። ታዲያ የተነሳበት ቀን እንዴት አይከበርም አላለም? አላዘዘም። የተነሳሁበትን ቀን አክብሩ አላለም? ዓለምን የፈጠርሁበትን ሰማይና ምድር የፈጠርሁበትንና ከፍጥረት በኋላ ያረፍኩበትን አክብሩ ብሏል። ይህንን ግን አክብሮ ስላላለ ለዚህ ነው እንደሚሆነው ተብሎ ሲነገራቸው፣ አይ አሁን አንድ ምርጫ አለን። ምንድነው? ወይ እኛ ከመጽሐፍ ቅዱስ ጥቅስ ማግኘት አለብን፣ ወይ እናንተ ከመጽሐፍ ቅዱስ ጥቅስ ማግኘት አለባችሁ። እናንተ ብታስረዱን ቅዳሜ ሰንበት መሆኗን፣ እኛ ደግሞ እሁድ መሆኗን። ቄስ ተክለ ሃይማኖት እሺ በጣም ጥሩ ይስማማኛል፣ እኔ ቅዳሜ ሰንበት መሆኗን ከመጽሐፍ ቅዱስ አስረዳለሁ፣ እሁድ ሰንበት መሆኗን ደግሞ እናንተ ታስረዱኛላችሁ እና በቀጠሮ ቀን እንገናኝ። ቀጠሮ ተይዞ ይለያያሉ። እዚያ ይሄዱና አለቃቸውን ራሳቸው ቢፈልጉ ጥቅስ ያጣሉ። አለቃ አላቸው፣ ፈረንጅ አለቃ እና ምን ይሉታል? ይሄ ነገር ቸግሮናልና እንድትረዳ እንፈልጋለን፣ በጣም ተቸግረናል ይሉታል። ሰውየው ምን ይላቸዋል? አይ የማያስቸግር ነገር ነው የሚያስቸግራቸው ያላቸው። እኛ እኮ ከአሜሪካ ተነስተን ሚሽነሪ ሆነን የመጣ ነው። በዚህ ሀገር ጨለማ አለ፣ ያችን ጨለማ አስወግዱ ተብለን የወንጌልን ብርሃን ልናበራ ነው እንጂ ቅዳሜ ሆኖ ሰንበት ቅዳሜ ነው ሆኖ የሚል ይሄ አይደለም የኛ መልእክት። የኛ መልእክት ክርስቶስ አዳኝ ነው የሚለውን ይህን ሰዎች እንዲቀበሉ ነውና ይህንን የሚያስጨንቃቸው ስለዚህ አትጨነቁ፣ ይሄ ነው ዋናው መልእክት ብሏቸዋል። እውነት ነው። አዎ፣ ነገር ግን ለሰውየው ደግሞ ቃል ገብተናል። የገባነው ቃል ምንድን ነው? እሁድ ሰንበት ነው የሚል ጥቅስ አንድ ጥቅስ ካላወጣን መሄዳችን ነው ወደ እነሱ መለወጣችን ነው። ይሄ ከተገኘ ግን ወደ እናንተ ይሄ ነው። ከዚህ አውጣን፣ ከዚህ ማታወጣን ከሆነ እኛ መሄዳችን ነው። ችግር ተፈጠረ። በኋላ ሰውየው ጥቅስ ማግኘት እንደማይችል ያውቃል። ጥቅሱን ሊያገኝ አልቻለም። በኋላ ምን ይላቸዋል? ዝም ብላችሁ ጸጥ ብላችሁ ተቀመጡ። አንተ ሜላ ዝም ብለህ ወንጌል ብትሰብክ ልጅህ ይማርልሃል፣ እናስተምርልሃለን። ያንተም እንደዚሁ። ግን ይህንን ሌላ ጥያቄ እያመጣችሁ የምታስቸግሩ ከሆነ ከኛ እንዳላችሁት ልትለዩ ነው እና ጥሩ አይደለም ይላቸዋል። አይ እኛ እውነት ካለችበት ነው የምንቆመው። ካለችበት የት ምትሆን የት እውነትን እንይዛለን፣ እዚያ ነው የምንገናኘው ይላሉ። በኋላ ያ ጥቅስም አልተገኘም እና አቶ ሜላ እና አቶ ቆርጋም እቃቸውን ጠቅልለው ብድግ ብለው ወደኛ መጡ። ታዲያ እነዚህ ሁለት ቆራጥ ሰዎች በራሳቸው ብቻ አልተወሰኑም። ሕዝባቸው ወደሚገኝበት ወላይታ ሰኬ ምድር ተመልሰው በመሄድ የወንጌሉን እሳት ለኮሱት። በጥቂት ጊዜ ውስጥ እውነቱን የተቀበሉ ሰዎች እየበዙ በመሄዳቸው ምክንያት ወደዚያ ሄዶ ሰዎቹን የሚመግብም የሚመራም ሰው አስፈልጎ ነበር። ይህንንም ኃላፊነት ያለ አንዳች ማቅማማት በመረከብ ፓስተር ነገሬ ሙለታ ሰኬን ለ7 ዓመታት አገለገሉ። ትምህርት ቤት፣ ክሊኒክና ቤተ ክርስቲያንም ተተከለ። ይህ ሁሉ ግን በቀላሉ የተሠራ አልነበርም። ብዙ እጅግ ብዙ ዋጋ ተከፍሎበታል። እንኳንስ በዚያን ዘመን በአሁንም ጊዜ ቢሆን ለመኪና አስቸጋሪ የሆነውን መንገድ ራስሙንሰን የተባለው ሚስዮናዊ ያለመታከት በመመላለስ ዛሬ ድረስ ቆመው የሚታዩትን ቤቶች ገንብተዋል። ሚሽነሪዎቹን ትዝ ይለኛል። አንድ ራስሙንሰን የሚባል ሚሽነሪ ነበረ። ከኩይራ
መሳሪያው ሁሉ ጭኖ የሚሄደው እሱ ነው። እዚያ የሚሰራው እንጨት ቦርድ አለ ቤቶች የሚሰሩበት፣ ያንን ሁሉ በመኪና ጭኖ ይሄዳል። ደግሞ መኪናው መንገድ የለም። እዚያ ስትገባ ዝም ብለህ አእምሮ የሚነግርህን እየተከተል እየሄድህ ነው የምታገኘው እንጂ መንገድ የለም። ቦዲቲ ድረስ መንገድ አለ። ከቦዲቲ ወደ ሳኪ ልገባ ስላለ ግን ስንት ጊዜ እንደሚጠመዘዝ ይገርመኛል። ወዲህ ይጠመዘዛል፣ ወዲህ ይጠመዘዛል፣ ወደ ግራ፣ ወደ ቀኝ፣ ወደ ግራ እንደ ብሎ ዞሮ መጨረሻ ግን ያገኛታል። ያንን ጭነው ወስደው ቤቱ እንዲሰራ ያደረጉ እነዚያ ፓኒሮቹ ናቸው። ሳር ቤት እና እንደዚህ ረጅም መስመር የያዘ በፎቶ አይቼዋለሁ። በጣም የሚገርም አሰራር ነበር የድሮ መንደር። እንግዲህ እነዚህንም የውጭ ሀገር ዜጎች የሰሩት ስራ እጅግ በጣም ታላቅ ነው። በ37 ዓመት አገልግሏል ለህብረተሰቡ ይሄ ክሊኒክና ይሄ ትምህርት ቤት በጣም ትልቅ። ከዛ በኋላ ፓስተር ብርሃኑ ሌሎች ሰዎችም እየሄዱ አገልግለውበታል። እዛ አካባቢ የጠቀሷቸው ብዙ ሰዎች አሉ በመጽሐፎትና። ታዲያ ይህ በብዙ መስዋዕትነት የቆመው ሕያው ሐውልት ለብዙዎችም የአእምሮና የመንፈስ ብርሃንን የፈነጠቀው ስፍራ ከጊዜ ወደ ጊዜ የነበረውን ገናናነት እያጣ ሄደ። ይባስ ብሎም ደግሞ በ2006 ዓመተ ምህረት ሙሉ በሙሉ ተዘጋ። እነዚያ ተማሪ ይንጫጫባቸው የነበሩት ክፍሎች ሁሉ በጥልቅ ዝምታ ተዋጡ። ሕፃናት ይቦርቁባቸው የነበሩ መስኮችም በዳዋ ተቀበሩ። ታሞ የገባ ድኖ ይወጣባቸው የነበሩት በሮች ሁሉ ተከርችመው ቀሩ። የብዙሃን ዓይን ማረፊያ የነበረችው ሰኬ ላትድን የታመመች መስላ በዘመን አልጋ ላይ ወደቀች። ነገር ግን በ2018 ዓመተ ምህረት መስከረም ላይ ሰኬ ከደዌዋ የምትታከምበት ጊዜ ደረሰ። የእግዚአብሔር መንፈስ ያነሳሳቸው ቤተሰቦች ከሞቀውና ከደመቀው የከተማ ኑሮ ተነጥለው እግዚአብሔርንና ሕዝቡን ለማገልገል ጓዛቸውን ሁሉ ሸክፈው ወደ ሰኬ ተመሙ። በሰኬ ክፍሎች ወንበር ላይ ዳግም ተማሪዎች ተቀመጡባቸው። ሰውን የተራቡት ቤቶች ሰዎች ተመላለሱባቸው። ሰኬ የጎበጠው ወገቧ ቀንቶ ዛሬም እንደ ቀድሞ ሰዎችን ልትጠቅም ወገቧን ታጥቃ ሸር ጉድ ማለት ጀመረች። ይህንን የምስራች የሰማው የሆፕ ቻናል ኢትዮጵያ ቡድን የሰኬን ትንሣኤ የዓይን እማኝ ለመሆን ለብዙሃንም ደግሞ ለማካፈል ወደ ስፍራው አቀና። በዴሳ ከተማ እንደ ደረስን ወደ ጎን ታጥፈን ረጅሙን ኮረኮንች መንገድ ተያያዝነው። በስልክ አማካኝነት በተነገረን አቅጣጫ እየተጓዝን የተወሰኑ ኪሎ ሜትሮችን ገፋን። ነገር ግን ነገሮች እንዳሰብናቸው ቀላል አልነበሩም። አሳሳች በሆኑ መንገዶች ውስጥ እየገባንና እየወጣን ሽቅብ እየዳህንና ቁልቁል እየወረድን እንደ ኢያሪኮ ግንብ ዙሪያውን ስንሽከረከረው አረፈድን። ምንም እንኳን አካባቢው በመኪና ለመግባት የሚደፈር ባይሆንም ተአምረኛዋ ወንጌላዊት መኪና በጌታ እጆች ተደግፋ በስተመጨረሻም ለማየት ከናፈቅነው ሰኬ ክሊኒክና ትምህርት ቤት ጣቢያ ደረስን። ወንድም ሀብታሙ ባይስና ቤተሰቡ በደስታ ተቀብለውን ወደ ቅጥር ግቢው ዘለቅን። መግቢያው ጋር ከሚገኘው የማስታወቂያ ሰሌዳ ጀምሮ እያንዳንዱ ቤቶች በስፍራቸው ቆመው ታሪክን ይናገራሉ። የስፍራውን
ዕድሜ ጠገብነት ይሰብካሉ። ወንድም ሀብታሙ ከመግቢያው በር ጀምሮ የእያንዳንዱን ቤቶች ምንነትና አገልግሎት ያላቸውንም ታሪክ ያጫውተን ዘንድ ጋበዝ ነው። እንግዲህ ይሄ የሰኬ አድቬንቲስት የትምህርት ቤትና የክሊኒክ ግቢ መግቢያ ነው። ከዋናው ከዚህ ከቦዲቲ መንገድ ወደዚህ የሚያስገባ መንገድ ነው። በዚህ በኩል የምናገኘው ታፔላውን ነው። ታፔላ የሰባተኛ ቀን አድቬንቲስት ቤተክርስቲያን የሰኬ ጣቢያ ክሊኒክና ትምህርት ቤት ይላል። ስለዚህ ይሄ አካባቢ ከጅምሩም የሚታወቀው በክሊኒኩና በትምህርት ቤቱ ነው። እዚህ ጋር የምናገኘው ይሄ ቀዩ ቤት ክሊኒኩ ነው። በሁለት በኩል የታማሚ ማደሪያ ጽኑ ታማሚ ማደሪያ አለ። በውስጡ ደግሞ የተለያዩ ክፍሎች አሉ። የክሊኒኩ መለስተኛ ክሊኒክ ሆኖ ሲሰራ ለ30 ዓመት ያክል ሰርቶ ቆይቷል። ከዛ በኋላ ግን ባለሙያን በማጣት ሰራተኛን በማጣት በዛ ተዘግቷል። ሲጀምር አካባቢ ወደ 6000 የሚያክል ሰው በአመት ያገለግል ነበረ። ከዛ በሂደት ግን ቁጥሩም እየቀነሰ መጥቷል፣ ባለሙያ ከመጣጣቱ የተነሳ ማለት ነው። እና ይህ ከበግ መግቢያው አንጻር የመጀመሪያው የምናገኘው ክሊኒኩን ነው። አሁን ተዘግቶ ነው ያለው። ያው እንግዲህ በውስጡ ብዙ እቃዎች የሉም። እንደገና የማደስ ስራ ይጠይቃል። ስለዚህም ግን በዚህ ክሊኒክ ዙሪያ እግዚአብሔር ቢረዳን አቅደናል እና አንደኛ የትምህርት ማዕከል እንዲሆን የጤና የትምህርት ማዕከል፣ እንደዚሁም ደግሞ የትሪትመንት ሩም እዚህ ሰዎች ታክመው አይተው በቤታቸውም እንዲቀጥሉ የሚያደርግ ማለት ነው። በዚህ በኩል ትምህርት ቤቱ አለ። ትምህርት ቤቱን ባለቤቴ ኃላፊነቱንም ስለወሰደች እሷ ታሳያቸዋለች። ወደ ትምህርት ቤቱ ሄደን እዛው ነው መሰለ የሚጠብቀን። ይህ የትምህርት ቤቱ ሜዳ ነው። እዚህ ሜዳው ላይ ያው የተለያዩ ጨዋታዎችን ያከናውናሉ። ከዚህ በታች የምታዩት ደግሞ እርሻው ነው፣ የትምህርት ቤቱ እርሻ። ከዛም ደግሞ አቮካዶዎች ወደ 17 አቮካዶ ዛፎች አሉ። እነዚህ የጥንት ዛፎች ናቸው። እግዚአብሔር ይመስገን ግን አሁንም ያፈራሉ። እንደሚታየው እዛ በርቀት ያም አቮካዶ ይሄም አቮካዶ አፍርቷል። ይሄ ሁሉ አፍርቶ እንግዲህ በሚደርስ ጊዜ ለትምህርት ቤቱ ድጋፍ የሚሆን በቂ ነገር እናገኛለን ብለን እናስባለን። ከመግቢያችን እንደምንመለከተው እዚህ በር ላይ ያለው ጽሁፍ አውላኑና ይላል። ጣሊያንኛ ቋንቋ ነው። ትርጉሙ ደግሞ የአያት ክፍል ማለት ነው። ይህንን ስም የሰጠንበት ምክንያት ለዚህ ስራ ለነዚህ ህፃናት እዚህም እኛ ጋር ላሉ አብረውን ለሚሰሩ ሰዎች ሁሉ እግዚአብሔር የተጠቀመባት ሰው ናት። የባለቤቴ አያት ናትና ለሷ ያለንን ክብርና ፍቅር ለማሳየት ውለታዋንም ላለመርሳት ይህንን ክፍል በእሷ ስም ሰይመናል። በመቀጠል እንግዲህ ትምህርት ቤቱ ምን አይነት ሁኔታ ላይ እንዳለ ምን እንደሚመስል የተወሰኑ ክፍሎችን መማሪያ ክፍሎችን በሳምፕል በማየት ያው ለማየት እንሞክራለን። እንግዲህ አሁን የማሳያችሁ የሚማሩበትን ክፍል ነው። ወደ 40 ገደማ የሚጠጉ ተማሪዎች አሉን። ወደ 6 የሚሆኑ አብረውን የሚሰሩ በትምህርቱ ዙሪያ አሉ። ከነሱ መካከል 3ቱ መምህራን ናቸው፣ 3ቱ ደግሞ ረዳት ናቸው እና እችኛዋን ክፍል ቀደም ብለን እናያለን። ተከተሉኝና መማሪያ ክፍላቸው ይሄን ይመስላል። ዙሪያውን ለመለጠፍ የሞከርናቸው ማስተማሪያ ስዕሎች አሉ። ያው መሰረታችን ስነ ትምህርት የሚለው መጽሐፍ እንደመሆኑ ያ ደግሞ ከመጽሐፍ ቅዱስ ጋር በእጅጉ የተቆራኘ እንደመሆኑ መጠን
እዚህ ጋርም ማስተማሪያነት በብዛት የምንጠቀማቸው መንፈሳዊ ነገሮችን ነው። አሁን እዚህ ጋር በቅደም ተከተል ለማስቀመጥ ሞክረናል መጽሐፍ ቅዱስ ላይ ያሉትን ታሪኮች። እዚህ ጋር አሁን ለምሳሌ ከፍጥረት ይጀምራል። አንደኛው ቀን፣ ሁለተኛው ቀን እያለ እስከ 7ኛው ቀን ድረስ በ7 ቀን ምን እንደተፈጠረ የሚያሳይ ምስል ለጥፈናል። እዚህ ጋር ደግሞ ያው አዳምና ሔዋን በኃጢአት ከመውደቃቸው በፊት የሚያሳልፉት ከእግዚአብሔር ጋር የሚያሳልፉትን ጊዜ የሚያመላክት ምስል ለጥፈናል። እዚህ ጋር ደግሞ በኃጢአት ከወደቁ በኋላ ራቁትነታቸውን ሲያውቁ ያለውን ነገር ያሳያል። እዚህ ጋር ደግሞ በዛ ኃጢአት ምክንያት ክርስቶስ ለመስቀል ሞት ለውርደት ሞት እንደተዳረገ የሚያሳይ ነው። ከዛ በመቀጠል እዛ ጋር የምንመለከተው ደግሞ ኑ ወደ እኔ ከሞቱ በኋላ ወደ እኔ ኑ ብሎ ሲጣራ የሚያሳይ፣ እዛ ጋር ደግሞ ያው በእስጢፋኖስ ላይ የደረሰውን መወገር ያመለክታል። በመቀጠልም ኢትዮጵያዊ ጃንደረባ እንዴት ወደ ኢትዮጵያ የክርስትና እምነት እንዲገባ ምክንያት እንደሆነ እግዚአብሔር እንደተጠቀመበት የሚያሳይ፣ ቀጥሎ ሶስቱ መላእክት መለከት ሲነፉ ከዛ በኋላ ያንን መለከት ተከትሎ ብዙሃን ወደ ክርስቶስ ሲመለሱ ከዛ ያው መጥቶ የሞቱትን ሁሉ በትንሣኤ ማለዳ ሲቀሰቅስ ያለው፣ ከዛ በመቀጠል ሰይጣን ለ1000 ዓመት ሲታሰር ያለውን የሚያመለክት ነው። ይሄ ደግሞ የዘንባባ ዝንጣፊ ክርስቲያኖች የዳኑት ይዘው በአባታቸው በእግዚአብሔር በክርስቶስ ፊት ቅኔን ሲቀኙ የሚያሳይ ነው። ይሄ ደግሞ በስተመጨረሻ ሁላችንም የምንጓጓለት የምናልመው ዓይን ያላየው ጆሮ ያልሰማው በሰው ዘንድ ከቶ ያልታሰበው እግዚአብሔር ለልጆቹ ያዘጋጀው ብሎ የሚጠራትን መልካም ቦታ የሚያመላክተውን በሰማይ በጋራ ከክርስቶስ ጋር ስንኖር ያለውን ሕይወት የሚያመላክት ስዕል ለጥፈናል። በተጨማሪ ደግሞ እዚህ ጋር አሁን ደግሞ ወደ ትምህርቱ ስናይ እዚች ጋር የተለጠፈች ምስላለች። እሷም 3 አይነት ቋንቋዎችን ለማካተት ሞክረናል። ከ0 እስከ 10 ያሉትን ያው እኛ እንዲሁ በተለያዩ ሁኔታዎች የምንጠቀማቸውን የአረብ ቃላትን፣ ከዛ ደግሞ በመቀጠል የግዕዝ አለ። የግዕዝ ቃላቶች ናቸው። በእንግሊዘኛም በአማርኛም ይማራሉ ማለት ነው። እንደ አጋጣሚ ሆኖ እዚህ ጋር ሳምንቱን ሲማሩ የነበረው ትምህርት አለ። ይሄ ሳምፕል ነው እንግዲህ ራስን መካድ የሚለውን ለ1 ሳምንት በውስጡ የተለያዩ ጥንንጥ ርዕሶችን ይዞ ቀርቧል። ይሄ ዋና 1 ሳምንት ሙሉ ሲማሩ የነበሩት በዚህ ርዕስ ዙሪያ ነው። ስለዛ ያንን የሚያሳይ ነው። እዚህ ጋር እንደምንመለከተው በአማርኛ አለ፣ ከዛ በእንግሊዘኛ አለ፣ በወላይትኛ ደግሞ አለ። ስለዛ በ3ቱም ቋንቋዎች ነው የምናስተምራቸው ማለት ነው። ከዛ ያው ኤቢሲዲዎችም አሉ፣ ፊደላትም አሉ። ሁሉንም ማካተል ለመሄድ እየሞከርን ነው። መማሪያ ክፍላቸውም ስንመጣ እንደዚህ አይነት ሁኔታ ላይ አልነበረም። በጣም ለመናገር በሚከብድ ሁኔታ ላይ የነበረ ነበር። ያንን ሁሉ እንግዲህ ብዙ መስዋዕትነት ከፍለን ያው ግድግዳውም ቀለም ተቀብቶ የተለያዩ እድሳቶች ተደርጎ ክፍሉን ክፍል እንዲሆን መማሪያ ክፍል እንዲሸት የተቻለንን ነገር የጣርን ነው እና በተቻለ መጠን ክፍሉ ንጹህ እንዲሆን ጽዳት ይደረጋል። ልጆቻችንም ተማሪዎቻችን ደግሞ ያው ቀደም ሲል ወደ 40 የሚጠጉ ተማሪዎች አሉን እንዳልኩኝ፣ እነዛም ሁሉ ንጽህናቸውን ጠብቀው በተቻለ መጠን እንዲገኙ እናደርጋለን እና በዛም በጣም ብዙ ስኬት እግዚአብሔር እየሰጠን ነው። ልጆቻችን ንቁ ናቸው። የእግዚአብሔርን ቃል በደንብ ያውቃሉ። ትምህርትም ያውቃሉ ማለት ሁለገብ እውቀት ነው ያላቸው። ከዛ በተጨማሪ ደግሞ ያው ደፍተር ላይ ይጽፋሉ። የትኛውም ትምህርት ቤት የሚያካሂደውን ሂደት እየተከተሉ የመማር ማስተማር ሂደቱንም በዛ መሰረት ለማስኬድ እንሞክራለን። የሚገርም እውቀት ንቃት አላቸው እና ያ ሁሉ ደግሞ መጀመሪያ አእምሯቸውን ትምህርቱን ስንጀምር ጀምሮ አእምሯቸውን የከፈትነው መጀመሪያ በእግዚአብሔር ቃል ነበር። ሌላ ምንም ሳይማሩ መጀመሪያ መጽሐፍ ቅዱስ ብቻ ለወራት ሲማሩ ቆዩ። ከዛ ያ አእምሯቸውን
አዘጋጀው ለቀጣዩ ትምህርት። ስለዚህ በዛ መሰረት እንግዲህ ልጆቻችን አሁን ያሉበት ሁኔታ በጣም ጥሩ ነው። ያው ከሳምንታት በፊት የትምህርት እረፍት ጊዜ ነበርና ያን ሳለይ ወላጆችን ያው ሁሌ ባገኘነው አጋጣሚ ከነሱ ጋር ውይይት እናደርጋለን እና በነበረን ውይይት ምንድነው ያየነው ወይንም የተደሰትነው የተማርንበት ሁሉም ማለት ተቃውሞ እንኳን ያለው የለም። የ40ዎቹም ወላጆች ሊባል በሚችል ሁኔታ ያላቸውን ደስተኛነት ነው የገለጹት እና ይሄ ትምህርት ቤት በተዘጋ ሰዓት ሁላችንም አልቅሰን ነበረ። አሁን ግን እንባችን በእናንተ ታብሷል። ምክንያቱም ልጆቻችን እንግሊዘኛ ያውቃሉ፣ ይጸልያሉ፣ በእንግሊዘኛም በአማርኛም ይጸልያሉ። እኛ ራሱ ኃጢአት ስንሰራ እረ ይሄ ኃጢአት ነው እንደዚህ አታድርጉ ብለው ይመልሱናል የሚልም ሀሳብ ከወላጆች አስተያየት መካከል አለና ሁሉም በሚያስብል ሁኔታ በጣም ደስተኛ ናቸው። የሰጡን አስተያየት ሁሉ ልብን የሚያሞቅ ነው እና ይሄንን ሁሉ ያደረገው የኛ ጥበብ እውቀት ሳይሆን የእግዚአብሔርን ጥበብና እውቀት ተከትሎ መስራት በዛም መኖር የዚህ ሁሉ በረከቶች ምንጭ ነው ማለት ነው። ያው እዚህ ጋር እንደምንመለከተው የሚጫወቱበት ሜዳ ነው። ምንም አይነት መጫወቻ አላዘጋጀንላቸውም። ያም ያላዘጋጀንበት ምክንያት ምንድነው? አእምሯቸው ራሱ መፍጠር አለበት። ሬዲሜድ የሆነ ወይንም ይሄ የተዘጋጀ የተሰካካ ነገር ለልጆች ጠቃሚ አይደለም። ለልጆች ጠቃሚ የሚሆነው ሁሉን ነገር ነፃ አድርጎ ሰጥቶ ራሳቸው አእምሯቸውን እያሰሩ እየፈጠሩ በዛ ነገር እንዲጫወቱ ማድረግ ነው እና ደግሞ ይህን ትምህርት ቤት ለየት የሚያደርገው አንዱ ነገር ክፍል ውስጥ የተማሩትን ትምህርት ውጭ ወጥተው ይጫወቱታል። ለምሳሌ ስለ ብርሃን ከተማሩ አይናቸውን ታስረው እና አይናቸውን ተፈተው ወይንም አይናቸው የታሰረበትን ጨርቅ ተፈተው የሚያመጣው ልዩነት በማየት ስለ ብርሃን ያውቃሉ ማለት ነው። ስለ ውሃም ቢሆን እንደዛው ስለሚማሩት ስለ እያንዳንዱ ነገር ተጨባጭ በሆነ መልኩ የሚጫወቱት ነገርና የሚማሩት ነገር ግብቡነት ወይንም መስማማት ኖሮት እንዲሆን በተቻለ መጠን ከእግዚአብሔር ጋር እየሰራን ነው። ያው የሚጫወቱት እዚህ ነው። በረፍት ሰዓት ላይ ደግሞ ዝም ብሎ አይባክንም ጊዜያቸው። ያም ማለት ምንድነው? አንደኛውን ቀን ረፍት ቢያርፉ ቀጣዩን ቀን ደግሞ ያጸዳሉ ይህን አካባቢ። ያም እንደ አእምሮ ስራ ነው የምንቆጥረውና ቀደም ሲል ሁለንተናዊ ትምህርት ነው መሆን ያለበት። ትምህርት ረጅም ሰዓት ቁጭ ብሎ በተለያዩ ክፍለ ጊዜዎች ማሳለፍ ብቻ ሳይሆን ወጣም ብሎ ፕራክቲካል የሆነ ትምህርት ሲማሩ አእምሯቸው ይበልጥ ብሩህ እየሆነ ይሄዳል። ስለዛ የወደፊት እቅዳችን ምንድነው? ያንን እዛ አካባቢ የምናየውን እርሻ ለነሱ የተወሰነ በማስቀረት የሚማሩበት በየራሳቸው እርከን ተሰርቶላቸው የየራሳቸው ቦታ መደብ ተሰጥቷቸው እዛች ቦታ ላይ የኮተኮቱ ያረሱ ራሳቸው የተከሉትን አትክልት እያጸደቁ የተንከባከቡ በዛም የእግዚአብሔርን ጥበብና ስጦታ እየተረዱ እንዲያድጉ እንግዲህ የኛ የወደፊት እቅዳችን ነው። እንግዲህ በተቻለ መጠን ከዱላ በጸዳ ሁኔታ በምክር ረጅም ሰዓት ከኛ ጋር እንዲያሳልፉ እናደርጋለን፣ እንመግባቸዋለን። ምክንያቱም የመጡ አካባቢ ትንሽ ተቸገሩ እና ትምህርት ለመከታተልም ብዙ አቅም እየኖራቸው ሳይሆን ሲቀር ምን አደረግን? በቃ ካለን እናካፍላቸው በሚል ማብላት ማጠጣት ጀመርን። ከዛ በጥሩ ሁኔታ ትምህርታቸውን እየተከታተሉ መጡ። ስለዛ እነዚህ ልጆች ተማሪዎቻችን ብቻ ሳይሆኑ ልጆቻችንም ጭምር ናቸው። ከኛ ጋር ይበላሉ፣ ይጠጣሉ። ከኛ ጋር የሚሰሩትን ሁሉ በዛው በተመሳሳይ መልኩ ይዘን እንግዲህ እግዚአብሔር ያስተማረን ነገር ሁሉ በተግባር ለማዋል ጥረት እያደረግን ነው ያለነው እና ስለዚህ ሁሉ እግዚአብሔር ስም የተመሰገነ ይሁን። በሚቀጥሉትም ጊዜያት የትምህርቱን ሁኔታ እያሳደግን በተለያየ መልኩ የተለያዩ ነገሮችን በመስራት
ከነሱ ጋር ቆይታን ለማድረግ እንደ እግዚአብሔር ፈቃድ እቅድ አለን እና ያን ሁሉ እግዚአብሔር እንደሚያስተካክል ወይም እንደሚመራልን ባለሙሉ ተስፋ ነኝ። ይሄ ደግሞ እዚህ ጋር የምታዩት የቆፈርነው ጉድጓድ ነው፣ የውሃ ጉድጓድ። እዚህ አካባቢ ውሃ በጣም አስቸጋሪ ነው። በአህያ ነው እያስመጣን ያለ ነው። ነገር ግን ውሃ ጉድጓዱ እዚህ ቢገኝ ለእርሻውም ለእኛም ለመጠቀም ይረዳናል። ይሄ ሀሳብ እንግዲህ በዚህ በሰኬ ታሪክ ሆኖ የማያውቅ ነው። እንግዲህ ዛሬ እኛ መጀመራችን ነው። እዚህ ጋር እንደተጻፈው በሰባተኛው ቀን በአራተኛው ወር 2018 የተጀመረ ስራ ነው እና ይቀጥላል። አሁን ወደ 8 ሜትር ወርዷል። እስከ 30 ሜትር ለመውረድ አስበናል። በዛ እግዚአብሔር ረድቶን ውሃ ከተገኘ ለግቢው በጣም ወሳኝ ይሆንልናል እና ለእርሻውም ስራ እንደዚሁም ደግሞ ለእኛ ለመጠቀም በጣም ይረዳናል፣ ያግዘናል። ለዛ ብለን ይህንን ጉድጓድ አስቆፍረናል። ይሄ ደግሞ የሰራ ነው ለትምህርት ቤቱ ለተማሪዎች የሚሆን ሽንት ቤት ነው። በሁለት በኩል ነው። በዚህ ወደ 3 ክፍሎች አሉ። በዛኛው ደግሞ 2 ለወንዶችና ለሴቶች። ከዛም ተጨማሪ ደግሞ ሻወርም አለው፣ ስቶርም አለው። ይሄ የተዘጋበት ምክንያት የውሃ ጉድጓዱ ተሰርቶ ባለቀ ሰዓት ውሃ በጣም ያስፈልገዋል። ምክንያቱም ይሄ ጉድጓዱ እዚህ ጋር ነው ያለው። ይሄ የተሰራው ከጉድጓዱ ከፍ ብሎ ነው እና በውሃ ነው ወደ ታች፣ በፒቪሲ ስለተሰራ በውሃ ነው ወደ ታች የሚወርደውና ለዛ ውሃ በጣም ያስፈልገዋልና አንዱም ያስቆፈርንበት ምክንያት እሱ ነው እና ይሄ በዚህ ዓመት ውስጥ የሰራ ነው የሽንት ቤት ግንባታ ነው። በዚህ በኩል ደግሞ የእርሻ ስራ ቀደም ብለን ጥቁር አዝሙድ፣ ፌጦ፣ ተልባ ዘርተን እሱን ሰብስበን ከዛ በኋላ እንደገና ለቀጣዩ ለዝናብ ወቅት አዘጋጅተናል። ቆፍረን እንደዚሁም ደግሞ አልብሰናል። ይሄኛውም አዲስ ዘዴ ነው። እንደሚታየው ቀጥ ያለ መስመር ይዘን ከዛ በየጉድጓዱ ነው የሚዘራ። ስለዚህ አናርስም፣ አንኮተኩትም፣ እንደዚህም አናርምም። ምክንያቱም ይሄ ሙሉ ለሙሉ ይሸፈናል። ሲሸፈን አረም አይበቅልም። ከዛ በኋላ ደግሞ መኮትኮትም አያስፈልግም። ምክንያቱም መሸፈኑ ራሱ ከስር ያለው መሬት ተክሉ ስር እንዲሰድ ይረዳዋል እና ስለዚህ ዝናቡም ሲዘንብ ውሃው ይቀመጣል። እንደዚሁም ደግሞ ፀሐይ ሲወጣም ደግሞ አይተንም። ለዛ ይሄ አይነት መንገድ መሬቱን ውጤታማ ያደርገዋል፣ ምርታማም ያደርገዋል። በዛ በኩል ስኳር ድንች ዘርተን እሱን ተጠቅመናል። በዚህ በኩል ደግሞ ጥጥ ይኸው ጥጥ አፍርቶ ጥጥ ዘርተን ነበረ። ጥጥ አፍርቶ ይኸው ጥጥ ሰጥቷል። እንግዲህ ይሄ ጥጡ ደግሞ እንደሚያድግም ተጨማሪም እንደሚሰጥ ነግረውናል። ይሄ ለእኛ ሙከራ ነው። ወደፊት የሙያ ትምህርት ቤት ለመክፈት ስላሰብን በዚህ የጥንት ጥበቦችም ሰዎች አሁንም እንዲቀጥሉ እንዲሰሩበት እንፈልጋለን እና ይህንን የጥጡንም ስራ የእርሻውን እንቀጥላለን ማለት ነው። ይሄኛው ቤት የቄሱ ቤት በሚባል ይታወቃል። የመጀመሪያው ቄስ የኖረበት ፓስተር ነገሬ የሚባሉ ነበሩ። እሳቸው በዚህ ቤት ነበር የሚኖሩት። ይሄ ቤት የተገነባው በ1950ዎቹ አካባቢ ነው። ይሄም በፓልም ኤሪክ ፓልም አማካኝነት ነው። ራስ ማሰን የተወሰነውን ገንብቶ ከዛ በኋላ ሄደ። ግን ተሱ በኋላ የመጣው ኤሪክ ፓልም እነዚህን ግንባታዎች አካሂዷል። ከስር እንደምታዩት መሰረት የለውም፣ ብሎኬት ላይ ነው የቆመው። ይህ ደግሞ የአሜሪካኖች የአሰራር አይነት ነው።
እንዳለ ሙሉ ጣውላ ነው። በዚያም ይሄው ከስር እንደዚህ ክፍትን በመሆኑ ምስጥ እንዳይበላውና እንዳይጎዳ አድርጎታል። ለረዥም እድሜ እንዲኖር አድርጎታል። በዚህ ወደ ክፍሎቹ ስንገባ ይሄኛው የቄሱ ቢሮ ነበረ። በሩ ተጎድቷል። የቄሱ ቢሮ ይሄ ነበረ። ወደዚህ ወደ ውስጥ ስንገባ እቺ ሳሎኗ፣ እቺ ደግሞ እንደ ኪችን ወይም እቃ ማስቀመጫ አድርገው ሲጠቀሟት የነበረው። ወደዚህ ደግሞ 2 ክፍሎች አሉ። መኝታ ክፍሎች ነበሩ። ይሄና ይሄኛው አንደኛው ያው ልብስ የሚለብሱበትም ነበረ። ይሄኛው ደግሞ እንደ ማደሪያ መኝታ ቤትም ሆኖ ያገለግል ነበረ። ተጨማሪ ደግሞ አንድ ሌላ መኝታ ቤት በዚህ በኩል አለ። ስለዚህ እነዚህ ክፍሎች የቄሱ ቤተሰብ ቤት ነበረ። ቄሱ የአውራጃው መሪ ራሱ በዚህ ስፍራ ነበር የሚኖረው። እዚህ ቤት ይበልጥ ጣራው እና ኮርኒሱ ነበረ የተበላሸው። ስለዚህ ኮርኒሱን በማደስ ጣራውንም እንዲሁ በመቀየር ለዘመናት በዝናብ ምክንያት የተጎዳውን እንደገና ማደስ ችለናል። ስለዚህም ደግሞ መኖሪያ መሆን ችሏል ማለት ነው። እሺ፣ ይሄ ደግሞ የፈረንጆች ቤት ወይም የሐኪሞች ቤት ተብሎ ይታወቃል። ሚሽነሪዎቹ በመጀመሪያም ሲኖሩ የነበረው በዚህ ቤት ነው። ይህ ቤት አሰራሩ ከሌሎቹ ለየት ይላል። ይሄ በረንዳው ነው። ይሄ አጥሩ የምታዩት እኛ ከመጣን በኋላ የተሰራ ነው። ይሄም ደረጃውም እንደዛው እኛ ከመጣን በኋላ የተሰራ ነው እና ይሄ ቤት ጣራው እና ኮርኒሱ ደህና ነው፣ ብዙ አልተበላሽም። ግን ብዙውን ጉዳት ያገኘው ከስር ያለው ወለሉ ነበረ እና ውስጥ ላይ ብዙ እድሳት አካሂደናል ከወለሉ ጋር በተያያዘ። ምክንያቱም ወለሉ በዝናብ ተጎድቶ ነበረ። ከላይ ክፍተት ነበረና ለውሃ ማሞቂያ ብለው የሰሩትን ያንን አንስተውት በዛ ምክንያት ውሃ እየገባ ወደ ውስጥ ወለሉን በተለይ የሽንት ቤቱን ወለል ሙሉ ለሙሉ አበላሽቶት ነበረ እና እሱን እድሳት አካሂደናል። እንግዲህ ወደ ውስጥ ገባ ብለን እንመለከታለን። እንደምታዩት ሌላች ቤት የሌለው 2 በር ነው ያለው። ይሄ ዋናው በር ሲሆን ይሄኛው ደግሞ ቢምቢ እንዳይገባ ፈረንጆች ለራሳቸው አስበው ቢምቢ እንዳይገባ ብለው ይህንን ሰርተውታል። ከስር ያለው ተበላሽቶ ነበር፣ እንደገና ያደስነው ነው። ከላይ ይሄ በፊቱ የድሮ እንግዲህ የእቃ ኳሊቲም ልዩነት አለ። ስንገባ ይቺ ኮሪደሯ ነች። በዚህ በኩል ሽንት ቤቱ አለ። በዚህ መኝታ ክፍል እንግዳ የሚያድርበት። ይችኛዋ ደግሞ ኪችኗ ነች። ወደ ኪችኗ መምጣት እንችላለን። በኪችኗ በፊት እንዲሁ ጭስ ማውጫ ነበራቸው እንትን የሚሉበት። ይሄንን ግን እኛንን ዲዛይኑን ሰርተን ጣሊያን ባየነው እንትን ምክንያት ይህንን አሰርተን ከዛ ጭስ ማውጫውንም እንደገና አሰርተን ይህንን እንግዲህ ለምግብ ማብሰያነት በተለይ እዚህ ለእንጀራ ለመጋገር ከዚህ እንጠቀማለን። እነዚህ ቀድመው የነበሩ ናቸው ኪችን ካቢኔቶቹ። እነሱን አድሰን ተጠቅመናል። ቀለሙንም እንደዛው ለማደስ ግድግዳውን ለማደስ ሞክረናል። ይሄ እንግዲህ ለየት ያለ ዘመናዊ አሰራር ነው። ወደፊት ማንም እንግዲህ ገጠር መኖር እፈልጋለሁ ካለ ከጭስ ነፃ የሚሆንበት አንድ መንገድ ይሄ ነው። እዚህ ጋም እንደምናየው 3 መስኮቶች አሉ። ይሄ ሳሎኑ ነው። በሳሎኑ 3 መስኮቶች አሉ። ይሄም አየርና እንደዚሁም ደግሞ ብርሃን በደንብ እንዲገባ ለማድረግ ፈልገው ነው። ከዛም ባሻገር ግን እንደምናየው መስኮቶቹ አሁንም እንደ በሮቹ ይሄ ቢምቢ እንዳይገባ፣ ያው በዚህ አካባቢ ወባ በጣም ችግር ነው። ስለዚህ ቢምቢ እንዳይገባ ይህንንም ጭምር ወንፊት አዘጋጅተውለታል። እንደምታዩት ወለሉ ሙሉ ጣውላ ነው። የቆየ ነው። እንግዲህ የመጀመሪያዎቹ ከሰሯቸው ቤቶች ነው። ግን እንግዲህ ወደ 60 ዓመት ያክል ቆይተው እነዚህ ቤቶች ለ30 ዓመት ያክል ተዘግተው ያሉ ቤቶች
ነገር ግን አሁንም እንግዲህ ለመኖሪያነት ማገልገል የሚችሉ ናቸው። በዚህ በኩል ደግሞ መኝታ ክፍሉ አለ። ይህም የፈረንጆቹ ማደሪያ መኝታ ክፍል ነበረ። እዚህ ጋም አንዳንድ የመስኮትና የግድግዳ እድሳቶችን አድርገን ወለሉንም እንደዚሁ ሰም በመቀባት እንደገና ውበት እንዲያገኙ ብለን ጥረት አድርገናል። ስለዚህ የዚህ የፈረንጆች ቤት እንግዲህ ብዙዎች አልገቡበትም። ምክንያቱም የሚፈራ ቤት ነው። የፈረንጆች ቤት ተብሎ ስለሚታወቅ ብዙዎች የሚፈሩት አልፎም ከዙሪያው ራሱ መግባት በዙሪያ አካባቢ ራሱ መገኘት አይችሉም ነበር እና ብዙዎች ተማሪ ሆነው ከዚህ ሲወጡ ከሩቅ ያዩት ቤት ነው። እንግዲህ ዛሬ ውስጡ ገብተው ደግሞ ማየት ተችሏል። መስኮቶቹንም እንትኖቹን እድሳት አድርገናል። እግዚአብሔር ይመስገን። የጣራውና ኮርኒስ ሁኔታ ግን ቆንጆ ሆኖ ነው ያገኘ ነው እና ምንም ተዘግቶ ቢቆይ እግዚአብሔር ይመስገን እግዚአብሔር ጥሩ አድርጎ ጠብቆታል። ብዙ መስኮቶች እየተሰበሩ ቢሆንም ነገር ግን በአጠቃላይ ጥሩ ሁኔታ ላይ ነበረ። በዛም እግዚአብሔር እንግዲህ ተጨማሪው እንድናድስ ረድቶናል። በስፍራው ተገኝተን ሁኔታውን ለመቃኘት የቻልን የሆፕ ቻናል ኢትዮጵያ አባላቶች እጅግ ተደንቀናል፣ ተገርመናል፣ እግዚአብሔርንም አመስግነናል። የእግዚአብሔር ቃል በኢሳይያስ 58:12 ላይ ከድሮ ዘመን የፈረሱ ስፍራዎች ይሰራሉ፣ የብዙ ትውልድ መሠረት ይታነጻል፣ አንተም ሰባራውን ጠጋኝ የመኖሪያ መንገድን አዳሽ ትባላለህ እንደሚል እግዚአብሔር ሀብታሙንና ቤተሰቡን በመጠቀም የሞት ጥላ አጥልቶበት የነበረውን ሰኬን እንዲያቀኑት ብዙ ትውልዶችም እንዲታነጹ መሳሪያ አድርጓቸዋል። ታዲያ እንደ ሰው አንድ ጥያቄ በውስጣችን ሳይፈጠር አይቀርም። እነዚህ ቤተሰቦች እነማን ናቸው? ብዙዎች በሄድንበት ብለው ከሚመኙት የጣሊያን አገር የተደላደለ ሕይወት ተለይቶ እልም ወዳለ ገጠር ለመግባት ምን ውሳኔ ውስጥ አስገባቸው? የእነዚህ ጥንዶች እድገት ከጌታ ጋር የተዋወቁበት መንገድና ትዳራቸውን በዚህ ልክ ለአገልግሎት የቀደሱበት ውሳኔ ለብዙዎቻችን ትምህርት የሚሰጥ ይመስለናል። ስለዚህም በቀጣዩ ክፍል ሙሉ ታሪካቸውን ከራሳቸው አንደበት የምናደምጥ ይሆናል። እስከዚያው ግን በያለንበት ቸር ያቆየን።